ግን ምንድነው እንደዚህ ለበሽው? ምንድነው? በስመ አብ ወልድ ምን አለ ነው? ተዋረድኩ እኮ ነው የፈጠነ ተዋረድኩ እኮ ይላል። እኔስ እኔ ጨዋ ልጅ እንደዚህ ስዋረድ ማን ያውቃል አንተን እዚህ ሰፈር? ምን ያክላል? ሰላም ሰላም ቤተሰቦቻችን እንዴት ናችሁ? እኛ ያለን እግዚአብሔር የተመሰገነ ይሁን። ቤተሰቦቻችን ዛሬ ለኛ ልዩ ቀን ነው አይደለ? ዛሬ ለኛ ልዩ ቀን ነው ቤተሰቦቼ። ያው ሽማግሌው ከዚህ በፊት አይታችኋል ለገነት ያወረሷትን ነገርና ያንን ዕቃ ለመቀበል ዛሬ የምንሄድበት ቀን ነውና ትናንት ሄዳችሁ አያችኋ እንዴ? ዛሬ ደግሞ ሄደን እየነዳን እዚህ በራችን ላይ ቆም እናደርጋለን እና እኔ ነኝ እንጂ እንደዛ የደብድበኝ ዝም ስላልኩ ነው እንዴ? ደብድበኝ እኮ ነው ያልኩህ። እባክህ ሲጀመር አንተ ጤነኛ አይደለህ። ምንድን ነው ደከመኝ? ሄደን የተሰጠንን ንብረት ይዘን መተን በራችን ላይ እናቆማለን። በቃ ጋሼም እውነታቸውና ውሸታቸው ዛሬ የሚጋለጥበት ቀን ነው ቤተሰቦቼ። ምክንያቱም ከዚህ በፊት ፈርመዋል፣ በገነት ስም ነው የፈረሙት። ግን ንብረቱ እውነት የኛ ነው አይሁን የሚለውን ነገር ዛሬ የምናጣራበት ቀን ነው። የእሷ ማለት የኔ ነው፣ ለገነት ሆነ ማለት ለእኔም ሆነ ማለት ነው። በቃ ዞሮ ዞሮ እነዚህ እንትኖች እኮ ስራ ሲሰሩ መኪኖቹ ለእኛም ነው አይደል? ቤተሰቦቻችን ገቢ ያስገባሉ። ጋሼ ደግሞ ምንድን ነው ያሉት? አንተንም ቢሆን ስራ አሰራሃለሁ፣ ፈጠነም ደግሞ እንደዚህ ድዱን እያሰጣ ከሚውል የሆነ ስራ ሰጠዋለሁ ብሏል። እና ቤተሰቦች እኔ እኮ ልጃቸው ነኝ፣ ልጃቸው እኮ ነኝ። አንተ ረዳት አትቀልድም። የምር ያው አንድ ቀን ነገር ለምን በቃ አንድ ቀን ራሱ እንደ ወንድ ነገር ነው የምር ወንድነት ምንድን ነው? እኔ እኮ ባለፈው ጀምሮ ወንዱን የምር ነው የምልህ ማለት ምንድን ቆፍጠን የምለው በቃ እንዴ እናቴ የፈለገችውን ማድረግ ትችላለች። አንተ ገና ሽማግሌ ብለህ እንትን አባዬ ጋሽዬ እያልክ እንደዚህ ልትሄድ ነው እስከ ዘላለም ልሂድ። ምን አገባህ አንተ? ታሰድበናል። በቃ አባቴ ናቸው። እንዲሁም ጋሽዬ ስሜን እራሱ ላስቀይር ይችላል። እንደዚህ ስትል ማለት ደሜ ነው ይሻላል። የምር አባዬ ምናምን ሽማግሌ ሲባል በተለይ መገኒ እንደዚህ ስትል አሁን ቤተሰቦች ናቲንም ጠርተነዋል። ገኒም አለች ውስጥ እሷን እየቀያየረች ነው እና ለምን ይሆን ነው ለምን እሳቸው ጋር ልትሄድ ነዋ በዛው መኪና። ዛሬ እኮ ትልቅ ፕሮግራም እኮ። ለምንድን ነው አንተ እኛ የሆነ ነገር ስናገኝ ደስ የማይልህ? አሁን እኮ ትልቅ ነገር እኮ ነው ያገኘነው። ለእኛ ሀብት እኮ ነው። 2 መኪና 2 አውቶቡስ እኮ ነው። 2 አውቶቡስ ተረበስ ረዳት እናደርጋለን። አንተ አታስብ። እና ቤት ያውልህ እኔ እናንተ ደስታ እኮ እኔን ደስ ይለኝ ነበር የምር ማርያም። ግን ይሄ ደግሞ በጣም ይገባኛል እኮ ነው ያንተ ነገር እኮ ይገባኛል። አሁን አውቃለሁ በቃ እህትህ ስለሆነች ለእሷ ተጨንቀ ነው። እኔም እኮ አስጨንቀኝ። እናቴ እኮ ናት። ግን ደግሞ ማድረግ የምትፈልገውን ነገር ማድረግ አለባት። ህፃን ልጅ አይደለች። ሲቀጥል ደግሞ ይኸውልህ አሁን እርግዝናን ማረሳሳት አለብን። በቃ እሱን ካሰበች ምን እናረጋግጠ ነው አንተ የሰውየው የምትለው? እና ለምን ከእሷ ጋር ወደደ ሲጀመር ስታስበው ራሱ ይሄ ማን ነው? ሽማግሌ ናቲ ነው። እሱ አይመጣም። እዛ ጠብቃቸዋለሁ። አንተ በጣም ናፍቆኝ ነበር ያለኝ። ምን እንደምታሽቃብጠው አሽቃባጭ አንተ ያኔ ራሱ እኮ አሞኝ እሱ ነው የተረዳኝ ታውቃለህ። ይዝጋ ምንም የተፈጠረ ነገር የለም። አንተ ምን ሆነህ እዚህ ቤት የጠፋው? ድሮም ኢክራምን ፈልገህ ነው የምትመጣው መሰለኝ። እሷ ከሌለች የለም። እሷን ቂጥቂጥ ስር እየሮጠ ይመጣል። ይሄ በሽታ አሞት ጓደኛ አይደለም። ምን ሆነህ ነው የጠፋሁት? የምር በጣም ነው የናፈቀኝ። የምር
ምን ሆንክ ደግሞ? ለምንድን ናቸው ብላችሁ የጠራችሁ? ለምንድን ነው የጠራሁት? እኔማ የጠራሁት አብረን እንድንሄድ ነው። እዚያማ ይኸውልህ ናቲ ዛሬ ለእኛ ትልቅ ቀን ነው። በቃ አንተ ደግሞ እሺ እኔ ያሟል እንዴ? እሺ አውራበት ተው እባክህ። አይዞህ አትደንግጥ። እሱ ቀላል ነገር የማይሆን ነገር ነው የሚቀረው። እሺ ነገር ጋሼን አይታቸዋል። እዚህ ቤት ሲመላለሱ የነበሩት ገነትን ወደድኩ ምናምን ብለው በቃ እሳቸው አዲስ እንዴት እንደምነግርህ እራሱ አላውቅም። በቃ ደስ ብሎኛል በጣም እሳቸው ያመጡልን ነገር አለ አዲስ ነገር። የገኒ ባለቤት አንተ ደግሞ ባለቤት ይላል እንዴ? እንደመጣው የምን ባለቤት ነው ይሄ? የምን ባለቤት እና ነው? ገኒ ወዳቸዋለሁ ምናምን እያለች ብላለች። አዎ ግን ገና አልተረጋገጠም ማለት ገና ነው ሁሉም ነገር። ግን አሁን እሳቸው ምን አሉ መሰለህ እንድትተማመኑብኝ 2 አውቶቡስ ሰጥቻታለሁ አሉ እና እዚህ ጋር አምጥተው ወረቀት ውል ምናምን አሳየን። አጠቀስበል እንዴ 2 አውቶቡስ አረልም ፕሊዝ ማለት 2 አውቶቡስ ሰጥተውናልና ይሄ ቅጥቅጥ ትልቁ ማለት እና ዛሬ ሄደን ልንረከብ ነው። የምናረጋግጥ ነው የኔ ንብረት ነው እያለ ነው። የኔ አይደለም በገነት ስም ነው። ግን ያው ዞሮ ዞሮ የእናቴ ማለት የኔ ነው፣ የኔ ማለት ደግሞ የጓደኞቼ ነው። ስለዚህ አብረን ሄደን እንረከብ። አውቶቡስ ማለት የልጆች መጫወቻ ነው ወይስ ትክክለኛ አውቶቡስ? አሁን ተመቸኝ። የምር እነሱ ነው ያለሱ። በቃ እንደዛ አስቡ፣ ለሱ እንደዛ አስቡ። አይደለም አውቶቡስ ትክክለኛው የሰው ቅጥቅጥ ይሄ ጅል ነው እንዴ? ጅል ብቻ አንተ ሄደህ አይተህ የለ እንዴ? ንገረው እዛ ያየው ምን ሄደው አይተው እውነት ነው ተባለ እና ሄደን እኛ ደግሞ ዛሬ ይዘነው ልንመጣ ነው። ገነት ራሱ ልብሷን እየለባበሰች ነው። ስለዚህ እኔ አንዱን አውቶቡስ እየነዳው ስመጣ አንተ ደግሞ አንዱን እየነዳ ትመጣለህ። ጀለስ ወይ እንትን ይሆናል ረዳት ምናምን አንዳች እየቀለዳችሁ ነው ያላችሁ። ምንድን ነው የምቀልደው? የምርኛ ናቲ ማረይ ጓደኛ ነው። ግን ለምን አትመክረውም? እንዴት? አይ ቆይ ምን እያደረጋችሁ? ባለፈው ሄደን ማለት ነው ውጭ አልነገርኩም አንድ ነገር ነው። ለምን አታሳየውም? ባለፈው ሸሚዝ አድርጌ ልምጣ። ለምን አይሻልም? ይኸውልህ ባለፈው ራሱ ልንገር እንትኑን ገዝግዞልህ እዚህ ፍራንክ ምናምን ይደናል። ማን ይህ ሰው ታደርገዋለህ? እንትኑን ገዝግዞ ፍራንክ አድርጌያቸው። ግን አሁን እሺ አሁን ማርያምን አለባበሴ ልክ ነው? እንደዚህ ነው መሄድ ያለብኝ መኪና ለመቀበል? አባቴ እኮ ነው አባቴ ሆኗል መቼም ከሆነ አንተ ቆይ የሆነ ነገር ሆነሃል እንዴ? እኔ ሳስብ ማለት ከተጠፋፋን በኋላ ልክ አይደለም ሳይ ራሱ ሁኔታ ምናምን ይሄን ሁሉ ንብረት አገኘው ብሎ ይመስለኛል። አሁንማ ልክ እንዴት ነው ባለ ሀብቶኝ ስማ እኔ ሳስብ ማለት ልጁንም እናቱንም የሆነ ነገርማ ሳያስነካቸው አይቀርም። ይሄ የሞተሽ ወንድም አይደለ እንደ አጎት አይደለ እንደ ምን ትሰራለህ ታዲያ? ቁጭ ብለህ ሄደህ ወስደህ ጸበላቶች ነው እንዴ? አሬ የምን ጸበል ነው? ሰውዬ ባለሀብት ናቲ ጸባይን ብታሳምር ነው የሚሻለው። ይኸውልህ ከኔ ቂጥ ስር አትጥፋ። አሁን ባለሀብት ሆኛለሁ። በቃ አንዱን አውቶቡስ ልሰጥ እችላለሁ። ጸባይን አሳምር። ለእሱ አልሰጠውም ምክንያቱም እሱ ሊሸጥ ይጣባል። ታገኝና ነው ሰጠው መጀመሪያ። እኔ በእርግጥ ደብሮኝ ነበር። እንኳንም ደወላችሁ እንደዚህ ልታዝናኑ ይሆናል። ሰውዬ ቁም ነገር ነው ሆናችኋል። ቀልድ ጀመራችኋል። በጣም አሪፍ ነው። ይሄ ቁም ነገር ነው። ስለዚህ አልቀርማ ከዚህ በኋላ ሲደብረኝ ማን እንበልህ? አንተ ኢክራም ስትመጣ ትመጣለህ እና ታዲያ ምን ሆነ? ምን እሱ ኢክራም ስትኖር ነው። ፕራንክ ልታደርገኝ ነው? ያው ፕራንክ ነው ቁም ነገር ነው። አንተ ይሄ እኮ አንተ ጨዋ ሰው እንደ አንተ ምን ምናምን መሰለህ እንግዲህ ስታስብ ምንድን ነው ምን አደረኩ? አንተ አየህ የራሱ ባለፈው ራሱ እዚህ ፍቅር ይቅርታ ምናምን እያለ የሆነ አበባ ይዞ እዚህ ይከራፈፋል። ለምን አንተ ሞቼ ነበር እንዴ? ምን እየሰራ ነው ይሄ ልጅ? ማን ነው አበባ ይዞ የኔ ፍቅር ምናምን? ወይኔ ኢክራም ያቺ የሆነ ተንከሲስ ልጅ አለ ማለት ተንከሲስ አስበላት። አንተ ግን በእናትሽ እኔ ከዚህ ልጅ ጋር ሳልደባደብ እንሂድ በቃ። አጉል እንትን እያለ ምን ይመስላል? አልጫ ሆነ እኮ ተወው። የምሬን ጓደኛ ነው ሳስበው። እንዴት ማለት ጓደኛ ነው? ጓደኛ ነው ምንድን ነው? ይሄን ሁሉ አመት እንደዚህ ያው ነው ሲንከራፈፍ።
እኔ እንጃ ሳስበው ስተህ ፍቅረኛ መስሎ ነው ያዝከው ሴት መስሎ ሰውዬማ አንተ ምንድን ነው የሚያወራው ይሄ ልጅ እንደዛ መስሎ እና እንደ ፍቅረኛ መስሎ ነው ያዝከው መጀመሪያ ከዛ ማን ሳሚኝ ሴት እያልከው ነው ምን አለ ያስበው ከሆነ አንተ ብለህ አንተም ገንና ምንድን ነው የሚለው ቶሎ እንውጣ በእናታችሁ ሰውዬው አንተ እንዴ ያማ የታባ ነው የምትወጣ ሲጀመር እያለሁ ምን ማለት ነው ሰውዬው አንተን ብሎ ነው የለ እንዴ ግን ምንድን ነው እንደዚህ የለበሽው ምንድን ነው በስመ አብ ወልድ ምን ሆነ ነው እንዴ ኧረ በስመ አብ ነው ምን ነው በዚህ ምን ነው ምን ሆነ ነው ምንድን ነው ሳኩላ አይደል ኧረ ገኒን ጥራት እንድንጉርቲዮ ገኒን ጥራት ሂድና ገኒቹትና ሰውዬ ምን ሆናችሁ ነው አንተ ደግሞ ገኒ የምትለው እኔ ገነታል ምን ተገረማችሁ እንደዚህ ሰው ናቲ እንትን አድርጎ ሲሄድ አይታችሁ አታውቁም አንተ አይኔ ነው ወይስ ምንድነው ምን እየታየኝ ነው በዚህ ምን ሆነ ነው ናቲ አይነን የምትይዘው ምንድን ነው እንደዚህ ሆኜ ሲሄድ ነው ቤቢ ደስ የሚለው እንዴ ገኒ እንደብቂ ዞርባለ ማርያም ስላዘዥኝ በስመ አብ ወልድ መንፈስ ቅዱስ ይሄን ሰሪ በቃ ገን ስፖንጅ አድርጌ እኮ ነው ስፖንጅ አድርጌ እዛ ጎረቤት ቤቢ እንደዚህ ነው የሚወደው ወፍራም ቂጥ ያላት ሴትና ጡት ያላት ሴት ነው እኔ ቂጥና ጡት የለኝማ ከላምጣ ኧረ ናቲ ምን ሆነ ነው ምንድን ነው የምትዋረደው ምን ሆነ እና እኔ አምሬ መውጣት አልችልም እንዴ ባለፈው ኮመንት ላይ ሊፕስቲክ እንዳትቀባ ነው እንዳታበዛ ብሎኛል እሺ አሁን እንደዚህ ነው አይ እንደዚህ ሆነሽ ዞር በል ምን ሆነ ሽማግሌ ሆኖ አጥዝበ እጂ አንተ ቤቢ ሽማግሌ ሆኖ ትላለህ ናቲ አንተ እና እሱ ጎረቤት ነው የነገረኝ እንደዚህ ስፖንጅ አቤት አየህ ሴትነትን ዛሬ ወቀው ጓደኛ ግን ምን አረገሱ ምንድነው ምን እያደረግሽ ነው እንዴ ስፖንጅ ነው እዚህ ጋር ምን ያረበሰው እንዴ ምን ያክላል ደግሞ ገንዘቤ ነው ዞር በል ገንዘቤ ነው ትገዛው ስፖንጅ እና ብላሽ ነው እንዴ ናውጣ እንሂድ ናውጣ ለምንድን ነው የምታስወጣው እና ታዲያ ውርደቴ ነኝ እንዴ ጓደኞቼ ውርደቴ ነኝ ምንም ይኸው እሱን አንተ እንደ እንደዚህ ይሆናል ለምንድን ነው እንደሱ የምትሆነው እኔ ራቁቴን አልሄድኩም ለምንድን ነው እንደዚህ የምሆነው እኮ ውጣ አንተ አታስወጣ የት አባ ነው የምታስወጣው ውጣ ይላል ምን አባ ነው የምታስወጣው ቆይ እሱን እኔን ለማየት ለምን አፈረ እንዴ ራቁቴን እኮ አይደለሁም እና እኔ ቂጥ ከኔ አረጋቲና ያልከር ነው እንደማ ባክ ፀጉሬስ ያምራ አንተስ ምን አለበት ብትነግሩኝ እናንተ አንተ ግን የሌለ አብደሻል የምር አብደሻል ግን እንዴ እንሂድ በቃ እንዴ ኧረ እናቴ ለምንድን ነው እንደዚህ የሚያየኝ እንዴ ሶቂት ያለው ተዋረድኩ እኮ ነው የፈጠነ ተዋረድኩ እኮ ይላል እኔስ እኔ ጨዋ ልጅ እንደዚህ ስዋረድ ማን ያውቃል አንተን እዚህ ሰፈር እኔ ነኝ እንጂ አሁን እናቴ ሄዶ ለሁሉም ነው የሚናገረው በቃ ለሁሉም ነው የሚናገረው ይናገራ ተናገር ምን ራቁቴ የለ ምን የለ ትክክለኛ ልብስ ነው የለበሰው ያሳብደ ምንድን ነው ይሄ ደግሞ እንደው አሽቃባጭ ምንድን ነው የሚያሳፍረው እንደዚህ አይደል አቶ እንትን ሲባል በቃ እንትን ሆናችሁ ልትሄዱ እንሂድ አረጋኝ ሂጂና ቀይር እንዴ ያምሻል እንዴ እንደዚህ ማለት አልቀይርም ምን ያክላል አንተ ምን ያክላል ወይ ውርደት ሁላችሁም ነው እንዲያበዳችሁት እኔ ምን አበርኩ እኔ ምን ሆንኩ ያበደ አረ ልጆች አቤት እብደት ምንም እብደት አይደለም እኔ አረ ብታብዱ በደንብ በዱ እንዴ ቤቷ ናት የነገረችኝ ቤቢ እንደዚህ ነው የምወደው አሁን ይሄ ምን ቤቢ አትበይ ነህ ለቢት አንተ ነህ እንደዚህ ሁላ ነገር የምታረገው ቆይ አሁን ይሄ ምንድን ነው የሚያሳፍር እንደዚህ እያማረብኝ እስቲ ወጣት መሰልኩ በዚህ ወጣት እንደዚህ ያደረገ
እንደዚህ እኮ የሚያደርገው እኮ የአእምሮን የሳተ ሰው እኮ ነው። ኧረ እኔ ትክክለኛ ነኝ። አንተ ነህ ምን ሆነ እንደዚህ የሚያይ አንተ ዞር በል። ኧረ ገኒ ተይ ገኒ በእናትህ በፈጠረሽ እና ሰውዬው አይወድማ። እኔ ጡት የለኝ ቂጥ የለኝ እና ሰውዬው ንብረቴ ይሄ ሽማግሌ በዚህ እድሜው ምን አባቱ ያደርግለታል? ምን አባቱ ያደርግለታል? ቂጥና ጡት ሻልከና እውነቱን ነው እንዴ? ምንድን ነው ምን ያደርግለታል? እና እሱ እንደዚህ ነው። ኧረ ወይም በደንብ በዱና አላስታምማችሁ የምር እንዴ የሆነ ነገር አድርጋት ሂድና የሆነ ወይ አስወልቃት ወይ ነገር አድርጋት። የሚያስጠላው እኔማ ቆሜ አላልሽ ነይ ማርያም መጣለ ለቃቀኝ አንተ ተሰራብርብኛለህ። ሌቦች ለሰርቁ ነው ለሰው አንቺ ጋር ባልፈጠር ትገኝ አንተ አታውቅም ናቲ። ኧረ እኔ ግራ ገብቶኝ ዘጋው። ምን አባል የሚገባው እናቴን ማንም ያት እንደ ይህ ምን አትስተካከልና ማንም የምትለው ጓደኛዬ ነው። ግን ታዲያ አንተ ነበረሽ ግን አንተ ማንም ነሽ ከፈለክ ቆይ ይሄ ምን ሆኖ ነው አሁን ናቲ እንደዚህ የምትደረገው? ይሄ አስጠልቶ አንተ ለቀቀኝ አባል እንዴ ተደብቀታል ደግሞ ጭራሽ ይሄው እንትን ሁሉ ይዣለሁ ቀይ አበባ ጭራሽ እሳቸው እንሂድ በቃ ሳሚ ሰዓት እንሂድ። እኔማ አልሄድም እንደዚህ ሆነሽ ያለቀ ጅገን እኔ ብቻ አልሄድም እንዴ ያለቀ በያት ልትወጪ ሂጅ ግቢና ቀይሪና ትሄጃለሽ። በቃ ምንድን ነው የምቀይረው? ሰውዬው እንደዚህ ነው የምወደው። አንተ እንዴት ነው የምመቸው ስትቀመጥ እራሱ አንተ ቆይ መኪና ራሱ ሸከማል አምጣችን አንተ እንዴት ነው ደስ የሚለው ስትቀመጥ እራሱ የመረጥ ከሰው ባለው ነገር ተደርጓል እኮ እሱ እዚሁ እኔ ጋር ሆናችሁ ልታሙኝ ነው እንዴ? ገኒ ያን ሰውዬውን በቃ አንተ እንደዚህ ሆኜ ስላላየኝ ነው ናቲ። ከአሁን በኋላ በቃ ተቀይሬያለሁ። እንሂድ። ወይ ቀሚሱ ያስጠላል እንዴ? ልቀይር። ቀሚሱማ አሪፍ ነው፣ ግን ይሄ ያረግሽው ስፖንጅ አረገል ሳሚ ቆይ እኔ ምንድን ነው ለምን ተስፋ እናስቆርጣት? ይሄ እንደሆነ አልጫ ነው ልጅ አውቂ ስልክ ልደውልና ሞተን በላ እስኪ ምን እንደምትሆን ነው። ኧረ እኔ አንተ በላት ነው ያገባኝም ሞተ ብንለው ምን ችግር አለ? ሞተች ነው በቃ ሰውየው ሞተ አትልፋችሁ አንተ ይውላችሁ አብደዋል አታም እንዴ ነው አንተ ደህና ነህ? ጤነኛ ነህ? ኧረ የሰሜን አጥሪ እንዴ ፈጠነ ትለኛለህ እንዴ? ቀይሪ እኔ እንደውም ልሂድ። ለዚህ ነበር የጠራችሁ? ኧረ ቆይ ሻርብ ልልበስ ወይ እንደዚህ አንገቴ ላይ ምን አለበት ብትነግሩኝ እናንተ እንትሉ ደግሞ ሰው አንተ እንደዚህ ሆነ ስትይዝ ምን ልትሏት ነው? ያልተከይ አትሄድም እንዴ? አትሄዱም እኮ እኔ ልሂዳ ጉዷን ነው የሚሰራ እሷን መዛሪ እንደዚህ ሄሎ አቤታ ሰላም ኖት ማ ሽማግሌው እርግ ገን እሺ ኧረ ችግር ሰምተሃል ገንሽ አንተ ንገራት ለምን ጠራኸኝ? አንተ አውርተህ ነው እኔ የምነግራት? ቆይ እንደዚህ ሆነች ለቅሶ ልትሄጂ ነበር እንዴ? ሽማግሌው ሞቷል ብሎ ይደወልልኛል። አንተ ሞት ማን አለ? ያታይ ምን ካየው ደውል ያንተ እንትን ነው ያንተ አሽቃባጭ። ለማንኛውም አልሄድም ከእናንተ ጋር ግን የምርን ልንገር እህቴ ከሆንሽ ቀይር። የምርህ ግን አትሄድም ናቲ ከኔ ጋር ትሄዳለሽ። የት ሄድ አንተ ደግሞ የት ሄድ ቤት ምን አይነት ግን የምር ልንገርሽ አንተ ሄድ ካል ናቲሽ እዚች ቤት ትመጣታለህ። ደግሞ ዛሬ ከኔ ጋር ካል አይሰራልሽ። ማርያም ነረ ሰው ይስቅብሻል። አብደሽም ከሆነ እንዲህ በደንብ በጅ ምንድን ነው የምስቀው? ንጹህ እኮ ነው የለበስኩት ልብስ ስፖንጅ ነው እንጂ ኧረ ገኒ ተይ አስቢ እንጂ ግቢና ቀይር። ማርያም ቀይር። ኧረ
እብድ የሆናችሁ ለቤተሰብ ታብዳላችሁ። አንድ ሰው እንኳን ቢያብድ እንዴ! ይሄ ሁሉ ደግሞ ምንድን ነው?